ወዳጃችን ቅቤን ስናውቀው ወጥ ላይ ጣል ተደርጎ ምግባችንን ሲያጣፍጥ ጭንቅላት ላይ ጣል ተደርጎ ደግሞ አናትን ሲያረሰርስ ነበር አይደል? እዛ ሀገር አሜሪካ ላይ ታዲያ ቅቤ ከምግብነት ባለፈ የሐውልት መስሪያነት ግብርም ተሰጥቶት ጫካ የተጎራበተው ትልቅ የእርሻ ሜዳን የሚያሳይ ሐውልት ሆኖ እርፍ ብሏል። ሀገር አሜሪካ ፔንሲልቫኒያ የተባለች ግዛት ውስጥ በየዓመቱ የሚዘጋጀውን የእርሻ ውድር ያስመልክቶ የተሰራው የቅቤ ሐውልት የቀራጺዎቹ ጂም ቪክቶር እና ማሪ ፔልተን ጥበበኛ እጆች ውጤትም ነው። የአስተናጋጅነት ባህል እንደማለት የሆነ ዘካልቸር ስቱዋርድሺፕ ሲሉ ስም የሰጡትና 101ኛውን የፔንሲልቫኒያ የእርሻ ውድር በማስመልከት ተራራዎችን ጫካና የእርሻ መሬትን እንዲያሳይ አድርገው ሐውልታቸውን የቀረጹት ጂም እና ማሪ ሐውልቱ በወተት ተዋጽኦ ምርት ላይ የተሰማሩ ሙያተኞችን መዘከሪያ ነው ብለዋል። በወተት ሀብት የግብርና ስራ ላይ የተሰማሩ ሰዎች የመሬት፣ የአየር፣ የውሃና የማህበረሰቡ አካባቢያዊ አስተናጋጆች ናቸው። የቀረጽነው ሐውልትም ፔንሲልቫኒያን የሚያስቃኝ ነው ሲሉ ነው ባልና ሚስቱ የቅቤው ሐውልት ቀራጺዎች ስራቸውን አስመልክተው አስተያየታቸውን የሰጡት። ፈረንጆቹ 1991 ዓ.ም አንስቶ በየዓመቱ በሚሰናዳው አውደ ርዕይ ላይ የቅቤ ሐውልት መስራት እንደ ባህል ተይዞ ዛሬ ድረስ የዘለቀ ሲሆን 500 ኪሎ ግድም ቅቤ የፈጀው የዘንድሮ ሐውልት ዝግጅቱ ከተጠናቀቀ በኋላ ሙሉ በሙሉ ወደ ማብላያ ገብቶ ታዳሽ ኃይል እንደሚሆንም ነው አዘጋጆቹ ያስታወቁት። ወዳጃችን እናማ ይሄው ምንም እንኳን ዛሬ ላይ ብዙዎች በናፍቆት ጊዜያትን ጠብቀው የሚያገኙት ቢሆንም ቅቤ ከድስት ወጥቶ ካናት ወርዶ በገፍ እየተጠፈጠፈ ብቻ ልክ ወጧ እንደሚጣፍጥላት ሙያተኛ ጥበበኛ የቀራጺ እጆች ይዳብሱት እንጂ አይነተኛ ሐውልት መሆን እንደሚችልም አሳይቷል። ታዲያ የአሜሪካውያኑ የቅቤ ሐውልት የተዋቀረበት ጥበብ የሚያስብል መሆኑ እንዳለ ሆኖ ስንት ጎላ ወጥ የሚያጣፍጥ ስንቱን የደረቀ አናት የሚያረሰርስ ቅቤ እንዲሁ ባክኖ መቅረቱ ወይኔ እኔ ባገኘሁት ሳያስብል የሚቀር አይመስለንም።